አብሽር አብሽር እያለው እያጽናናው ነው። አንዱ አንዱን እያጽናናው ተናዶ ነው። እባክህ ምናምን ያለው አሰላም አለይኩም እባክህ ምናምን ያለው ተናዶ ነው። እንደዚህ አይነት ሰላም እባክህ የንዴት እኮ ነው። እንደዚህ አይነት ሰላምታ አለ እንዴ? እባክህ መሰለህ አርስቱን ቀይሯል። አርስቱን ይዘቱን ቀይሯል። እግዚአብሔር ነው ወይስ አላህ ነው ትክክለኛ አምላክ የሚለው እሱ ቀይሮ አሁን ብልጥ ነው። እንትና ወደ አስማው ሲፋት ገዛ ያዘው አላህን አስተምረዋል ብለው አሁን እፎይ ብልጥ ነው ወደ አስማው ሲፋት ገባበት አለ እና አስማው ሲፋትን ተውሂድን እንደምታምኑ መጠን ነቢያት አላስተማሩም እንዴ? ነቢያት ታስተማሩት ምን ብለው ነው አስማኡ ሲፋትን ያስተማሩት? ተገናኝተናል ማለት ነው፣ ተግባብተናል። ለዚህ ነው እስልምና ላይ የሚሰሩ ልጆች የትናንትና ውይይት ለምን በዚህ እንደሄደ ይገባቸዋል። በፊት ደፍነውት ነበር የሚያልፉት። ተውሂድን እንትን አለውና ተውሂድ በሶስት ይከፈላል። ተውሂድ አሉልያ፣ ተውሂድ ሩቡቢያ፣ ተውሂድ አስማኡ ሲፋት። ብዛት ተውሂድ አሩቢያ ላይ ነበረ ውይይቱ፣ ወይም ደግሞ ተውሂድ አሉልያ ላይ ነበረ ውይይት የሚካሄዱት። ታርጌት አድርገዋቸው ባይሆንም የሚደረጉት ውይይቶች እነኚህ ሁለቱ ላይ ነው። ሞረፍ ማለት የሚነሱት ነገሮች ከዚህ ቀደም እነኚህን አድሬስ ያደረገ ነው ውይይት። ሁሌ በክርስትናውና በእስልምናው የሚደረጉ ውይይቶች ተውሂድና ስላሴም ተብሎ ቢነሳ አላህና ክርስቶስ እንደዚህ የሚነሱ ነገሮች እነኚህ ሁለቱን አድሬስ ያደረገ ነው። የትናንትናው ግን ተውሂድን በሶስት ስለሚከፍሉት ተውሂድ አልአስማኡ ሲፋት ላይ እሱን አድሬስ ያደረገ ነበረ። ተንኮለኛ ነው አያስብለንም፣ የምታምኑበት ስለሆነ አላህ ነው። ተውሂድ ማለት አስማኡ ሲፋትን የምታምኑ ከሆነ ነቢያቶች አስማኡ ሲፋትን ሰብከዋል ብላችሁ ካመናችሁ የእኔ ተንኮለኝነት አይደለም፣ ነቢያቶች ሰብከውታል ብላችሁ ዲፌንድ ማድረግ ነበረባችሁ። አስማኡ ሲፋትን አዎ ሰብከዋል ብላችሁ ዲፌንድ ማድረግ ነበረባችሁ። ጉያ ክሻ ለምሳሌ ባለመጣል እንዲመቸው ምናምን ነው እኮ። ይሄ ደግሞ አህባሽ መጣ። እኔ ነው እንደ የአህባሽ መጣ ያለው ነው ሌላ ነው። እኔ ነው መሰለኝ አንተ መሰለኝ ሌላ አህባሽ ሆንኩባቸው። ይኸው ደግሞ አህባሽ መጣ ነው። አህባሹን ነው ከታች የመጣ አህባሽ አለ። እሱ አህባሽ መጥቶ እናንተ ታስበሉኝ ይላሉ። በደንብ ስሙት። እሺ ይመስላል እንደ እናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉን ያሉት። እነዚህ ናቸው እያስበሉን ያሉት። አባትን እኩል እያደረግ አስበሉን ስማው ይመስላል አምላክና አባትን እኩል እያደረግ ከም ችግር ነው። ከእናንተ ይመስላል እንደ እናንተ ችግር እኮ እንደዚህ እነዚህ ናቸው እያስበሉን ያሉት። እናንተ ናቸው ይመስላል አባትን እኩል እያደረግ ምን ማለት አምላክና አላህን አምላክና አባትህን አይመስል ላለማለት የምታደርገው ጥረት እኮ ነው። እናትና እናቴን አይመስል ላለማለት የምታደርገው ጥረት ነው። ከእናንተ ይከፋል እንዴ? እንዴት ነው አምላክ ሲባል አእምሮ ላይ እናትህ የምትመጣበት የእናትህ ምስል ይመጣበት? አታስወርኝ እናንተ። እኔ ጆሮዬ ነው እርግጠኛ አይደለሁም። ምስል ነው ማለት ነው። የእናትህ ምስል እንደሚመጣ ምስል ነው። ኦኬ የሆነ ነገር የሰማው መስሎኝ። እሺ የጂኒው ነው። በቃ ተጣሉ እርስ በርሳቸው እኮ ሊትራሊ ተጣሉ እኮ እርስ በርሳቸው። እዚህ መባላት እርስ በርስ አያደርስ ነው። ይህንን ጥገና መቼም እንትን አትሉትም። ለምን አቂዳችሁ ላይ ተዋሻላችሁ? ለዛ ነው የነቢያት አስተምሮ ብላችሁ የምትሉት በነቢያት ያልተሰበከ ማይታወቅ ነው። ዝም ብላችሁ መጽሐፍ ቅዱስ ላይ በማጭበርበር ለዘመናት ህዝቡን ስደልሉትና ስትዋሹት ነበረ።
የእናንተ እንደዚህ ግልጽ አይደለም፣ ይከብዳል። አንድ ሲደመር አንድ 3 ነው፣ አንድ እኩል ይሆናል ስንት? ትልቅ እንደው የሆነ ማትማስሻ አይመስልም። ወን ሲደመር ዋን ይላል በአንደኛ አምላኩ ጭንቅላት ይኖረው አይኖረው አላውቅም እያለ ቀጥል። እጅ አለው ወይ እግር በትክክል ራሱ እፎይ እጅ አለው ወይ እግር አለው ወይ እንዲህ አለው ወይ እንዲህ አለው ወይ ብሎ ሲጠይቅ እፎይ የሚፈልግበት የጃሪሐን ጉዳይ ነው እየጠየቀ ያለው። ማዕናዊ ጉዳይ የሆነን ጉዳይ አለም በእርግጠኝነት እየጠየቀ ስለ ሲፋ ስለ ማዕና ሲፋ አለም እየጠየቀ ያለ እዚህ ቦታ ዑዱና ጃሪሐን ነው የሚጠይቀው። ስለዚህ ይሄ ሲጠየቅ እኔ ነፍይ ነው እንጂ ላደርግ የሚገባኝ ኢስባት አይደለም ያደርግ የሚገ ወይ ደግሞ ተፍሲል ካለው በተፍሲል ላይ የዳለው እንላለን ለአላህ። ግን ይህንን የድ ስናሰብ አንተ እንደምትለው ዑዱና ጃሪሐ ፈለ ወይም ደግሞ ክፍለ አካል አለው አንልም ለአላህ። ግን እፎይን ወስደናል አይደለም። መጥቶ ቢጠይቅ ምን ብሎ ነው ሊጠይቀኝ የሚችል? ለሷን ራስ አለው ወይ ሲለኝ ቢፈልግበት መቼም ሌላ ነገር ሊሆን አይችልም። ስለዚህ ምንድን ነው ሊለው የሚችለው? ራስ የሚባለው ነገር እኛ ስናወራ የምናወራው ይሄ ጭንቅላት የሚባለውን ነገር ነው። አሁን የሰው መሰለ የከሌ መሰለ ከሌ ፍጡር ጋር መሳሰል ነው ማለቱ ብቻ አይደለም። ራሱ ጃሪሐን ነው እየፈለገ። እንግዲህ ተመልከቱ፣ ቀኑን ሙሉ ሌሊቱን ሙሉ ሲለቀስ ነው እንደዚህ የዋለው ቤትም ቦታ። በቃ ይሄ ከባድ ምት ነው ለዘመናት የሚጠበቀው። እፎይ ይዋሻል፣ ይሳደባል። የተፈለገው ከዛ ሳይድ የተፈለገው ነገር ምን ነበር መሰላችሁ? ተሳዳቢ ሰው አመጣው። እፎይ ተሳዳቢ ነው። ይሄ ልክ እንደ አባቱ ስም እፎይ ተሳዳቢ ነው። የአባቱ ስም እኮ ነው የሚመስለው። በጣም እኮ ነው የሚገርመው። ያለ የሌለን ነገር ሰው ላይ ለጥፉ። ስለዚህ ምን ያደርጋል? ኦፌንድ አድርጎ ኦፌንድ በዚህም በዛም ኦፌንድ አድርጎ የሆነ ሀዲስ ሲከፍት ይኸው ተሳዳቢ ነው ለማለት ነበር የተፈለገው። እፎይ ግን የሚገርመውን ፖይንቱን ቁጭ አድርጓል። ምክንያቱም ዋና ኡስታዝ ነው የተባለው፣ 5000 ሰው አስልሟል የተባለ ኡስታዝ ነው፣ መጅሊሱ እውቅና የሰጠው ሰው ነው። መጥቶ ሲመሰክር እፎይ ዋሸ ሳይሆን የሚባለው ተሳደበ ሳይሆን የሚባለው እውነት ነበር ለካ ሲያወራ የነበረው ተብሎ ማረጋገጫ ተሰጥቶታል። እንቀጥል። ስለዚህ ምን ነው አናውዝ ቢላህ በላላህማ ራስ አለው አይባልም ብዬ በቀላሉ መልሰዋለሁ። ግዴታ የሆነ ዓሊም ማምጣት አይጠበቅም። ምክንያቱም ራስ የሚባለው ነገር ጃሪሐ ነው፣ ሌላ ነገር አይደለም እዚህ ቦታ የሚፈልግበት። አሁን ለምሳሌ አረብ መጥቶ ራስ የሚለው ለምሳሌ ረሱል ማለት እንላለን ለምሳሌ ማለት ነው፣ ቁንጮ እንደማለት ነው የምንፈልግበት። እንደዚህ አይነት ነገሮችን ሊጠይቅ ይችላል። መጃዘን የሚያስጠቅሙ ነገሮችን አንስቶ ሊጠይቅ ይችላል። እንደዚህ አይነት ጥያቄ ላይ ደግሞ እንደ ሀሉ ይመለሳል። ግን አሁን ለምሳሌ ነው ኢትዮጵያዊ የተናይጠሀንዴ ወይ እጅ ጥፍር ባክቴሪያ ምናምን ያልኩ ልቀጥልሽ የሰውነት አካሎችን ውስጥሞችን በሙሉ መዘርዘሪ ነው። ቅድም ያልኩት ብልት ራሱ ሊገባ ነው ሊጠየቅ ነው። ስለዚህ ግዴታ መስማት ነፊ ማዕረጉን በቁርአን መግለጽ አለብን። አላህ መሰለን አሁን ላተእኹዙ ሲነቱን ወላ ነውም። ይህ ሰውዬ በጣም ተናዶ ነበር። ባይዘዌ በጣም እንዲህ ነው በቃ ቅጥል ሲባል የነበረው። የሚገርምህ በዚህ ሳይድ ብቻ ደግሞ አይደለም፣ በኦሮምኛውም ሳይድ በጣም ከባድ ነበር የነበረው። ምናልባት ተረጉምላችኋለሁ ወይስ እንዴት ነው? እንዴት ይሻላል? እሺ ቀጥለው። አልሰማሁትም ግን ሲሚልከታ አከዘቹ ወይ ነትፈካቴ ገሩ ጀሪም ሞጌ ሰዲያል ቀለመት ጋኒ አላህ ለጀለኒ ረቢ ኬኛ ቆይ ሙባረክ ያደ ባለማጅ ተበከነ ታም ደቂቃ አከና ጎድ ሙባረክ ያደ ተቆም ከነደ ኦኬ ረቢን ያደ ማሪካ mormiin qaba dhibbaan dhibbatti soba jettetta viidiyoon na bayi viidiyoon na bayi በቪዲዮ ጣልኝ እያለው ነው እና እጅ ላይ እናውራ እያለ ነው። ስለ አካላት እያወሩ ነው እና አይ ቲንክ ሙባረክ ስለማታው እየጠይቋቸው መሰለኝ። ያንኛው አያዘርቅም አካላትን እሱ ማለት ነው። አንድ ቀን እኔ ቤት መጥቷል፣ አውርተን ተወያይተናል ከኔ ጋር ታስታውሳችሁት የለው እንትና እሱ የሚያጸድቅ አይደለም። ጓይድ አካል አለው የሚል ከሆነ አንዳንድ እኔ በፈጣሪ በአካል አይወሰንም እላለሁ።
كانوا ربين هاركاهين كبمو هاركاني وصفمو يدين جتو هاركاني وصفمو ኦኬ ፈጣሪ በእጅ ይገለጻል አይገለጽም? እጅ አለው የለውም እያለ ነው። ያንኛው ግን ፈጣሪ እጅ አካል አለው ብሎ ያምናል አያምንም እየጠየቀው ነው። ጋር ጋፊ ሙባረክ ካጋፊ ነው ተጋፈተመ ለኝ ካከሲም ጋፊ ዛው ነምኒ ኩን ዱበትና ነምኒ ቆብሰ ነምኒ ኩን ጋፊ አርካቲ ዋይ አርካራት ሀምዛለን ይብሰከነ ቱረማ ይብሰኒ ከነ ኩነሞ ዲባን ዲበት ሶባ ወለሰከ የዲፈመና ጎሪ አርከ ቆፋማ ሚላ ኢጃ ሚዴ ኦኬ ያዘው ምንድነው እሱ እጁን ሌላ ትርጉም ሰጥቶታል ሀምዛ ምናምን ብሎ ሲል ሙባረክ ደግሞ ምን አለ? ኧረ እጅ ብቻ አይደለም የተነሳው እግር፣ አይን፣ ብዙ ነገር ተነስቷል። አይነት ነው ብዙ ነገር። ቆይ ያንኛው ደግሞ አንድ ባንድ እንመልሰዋለን እያለ ነው እንግዲህ። ግራ ገብቷቸዋል። የተነሳው ባትም ተነስቷል፣ እግር ተነስቷል፣ እጅ ተነስቷል። አይን አለው እንድነኝ ነው የሉትም እያሉ ነው። በዚህም በዛም ብቻ በጣም ብዙ አይነት ዳይሬክሽን ይዞ በጣም ግራ በመጋባት ውስጥ እንደነበር በኦሮምኛም በአማርኛም በራሳቸውም በተለያዩ እንትኖች ላይ አይተናል። እነዚህም እንትኑ ከኋላ እንትን ይፈልጋል። አይደ ነው ስለምን እያወሩ እንደሆነ እዚኛው ላይ ነገር ግን በዌብሳይት መሰለኝ ያልተስማሙበት የቀረበበት መረጃ ላይ ኦኬ እንትን የሚለውን ነበረ። በቃ እኔ ልነግራችሁ አልችልም። በጣም በተለያየ ዳይሬክሽን ምን ነበር የነበረው? ማልቀስ እንዲህ ያደረገን ኡስታዙ እኛን አይወክለንም ምናምን ነው ሲባል የነበረው። ኦኬ ደግሞ ከራሳቸው እስኪ ተቃራኒ ቲም እስልምና አንድ ነው ሲባል የነበረው ግን አንድ ያልሆነውን ደግሞ እንመልከት። ቢስሚላህ ራህማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። ይህንን ክርክር በተመለከተ ሙስሊሞችን በአጠቃላይ የማይወክል እንዲሆነ ሁሉም ሰው ማወቅ አለበት። ሌላው የእምነት ተከታይ የሙስሊሞች ይሄ አቋም ክፍለ አካላትን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ስለዚህ ክፍለ አካላቶችን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ይሄ በጣም ነው የሚያሳዝነው። 10 ምናምን ሰው ሰለመ የተባለው ይህ ነው ወይስ ከፈረ ነው? ይኸው እንግዲህ ኤክስ እያደረጉ በራሳቸው ቻናል ላይ ነው። ይኸው ተመልከቱ። ያስለምታቸው ይህ ክርክር ወይም ደግሞ ይህ ውይይት ብለው ያሉት ነገር ወይም ውይይት ብለው የሰየሙት ፈጽሞ ሙስሊሞችን የሚወክል አይደለም። ሙስሊሞች ክፍለ አካላትን የኸለቀው የሆነውን አላሁ ተባረከ ወተዓላን እንጂ የሚያመልኩት የክፍለ አካላትን ባለቤት የሚያመልክ ሙስሊም የለም። እንደሰማችሁት ቪዲዮው እየተቆራረጠ በየቦታው አለ። ወገብ ያለው፣ እግር ያለው፣ እጅ ያለው፣ ጣት ያለው ይሄን ሙስሊሞች ፈጣሪ ብለው አይሰይሙትም። ኢነማ ሙጀሲማ ወሃቢያዎች ይህንን ነገር ይህንን ግዑዝ ይህንን እጅ ያለው፣ ጥፍር ያለው፣ ወገብ ያለው፣ እግር ያለው፣ ባት ያለውን ነገር አገጣጥመው አላህ የሚል ስም ሰጥተው ያመልካሉ። ይሄ እምነታቸው ኢስላምን ይወክላሉ። ዛሬም ነገር ኢስላምን ሊወክል ይችላል። ሁሉም ሰው ማወቅ አለበት። የሙስሊሞች አቋም በጭራሽ እንዲህ አይደለም። እኛ ሙስሊሞች የምናመልከው የሆነው አላህ በክፍለ አካላት የሚገለጽ አይደለም። በቦታ በአቅጣጫ የሚገለጽ አይደለም። ከአርሽ በላይ የሚንሳፈፍ አይደለም። ወደ ሰማይ የሚመጣ አይደለም። በመውረድም ሆነ በመውጣት የሚገለጽ ነገር ሙስሊሞች ፈጣሪ ብለው አያመልኩም። በየትኛውም ሀገር ያላችሁ እህቶች፣ ወንድሞች በአጠቃላይ የዋሃብያነት ይሄ ነው። ክፍለ አካላት ላሟላ ማንነቱ ለማይታወቅ ግን እንዲህ አለ አልተረጋገጠም፣ አልጸደቀም፣ አልተባለም ምን የለም እያልክ ጅል ሆነ ፈጣሪ ያልሆነን ፈጣሪ በል የሚያስብል አስተምሮት ስለሆነ ያላቸው በየትኛውም ሀገር ያላቸው በድጋሚ እህቶች፣ ወንድሞች ከዋሃብያ አቂዳ ተጠንቀቁ፣ ከዋሃብያ እምነት ተጠንቀቁ። የዋሃብያዎች እምነት ኢስላምን አይወክልም። በተደጋጋሚ ነው ይህን የምንለው። ስለዚህ ይህን ቪዲዮ ለሁሉም ሸር እያደረጋችሁ ለሁሉም ተደራሽ አድርጉ። እስልምና አይወክልም ያለ የኡስታዙ ተርፎ ምንድን ነው? 20 ሰው አስልሟል። አንተ ተው ዝም በሉ እናንተ። በጣም እስልምና እውቀቱ ኡስታዙ እውቀቱ
ባይዞ በጣም ፈታ እያልኩበት ነበረ የሆነ ሰዓት ላይ በቃ በጣም ስላሳዘነኝ የሆነ ሰዓት አሳዘነኝና ፕሬየር ማሳረፍም በቃ ተውኩት። መሳቅ ጀመርኩኝ። በቃ እያወራ ምናምን ነገር ፈታ እያልኩበት ነበረ። አሳዘነኝ የምር የሆነ ፐርሰናሊ የሆነ በአካል ማቀው አብሬው ምግብ የበላው የጠጣው ያህል እስኪሰማኝ ድረስ ነው ያሳዘነኝ። በኋላ ኢቨን ከውይይቱ በኋላ የሆነ እንትን አሳዘነኝ። በቃ ምንም እኮ ምንም ማለት ነው። አምጡት እስቲ እኔ ቤት እፎይን ያላችሁት እፍ ነው ምለው ውሸት ነው የሚነግራችሁ ሁሉ ውሸት ነው። ተራ ፉከራ መፈክር ተራ ፉከራና መፈክር ነበረች። ያ ናቤላ ቡና ገብተዋል። በጣም ቴንኪው ካለ ላክ ነው አይቻለሁ ቪዲዮን አብራችሁን ስላላችሁ ፖለቲካ እስልምናው ላይ ያለ ፖለቲካ አብራችሁን ስለቆማችሁ ደስ ብሎኛል። ሉክ ፖለቲካቸውን እንዴት እንዳከሸፍ ነው እናውቃለን። እኛ ምን ሊሰሩ አስበው እንደነበረ ምንም ቀጠሮ በሌለብን ላይ እኔ ምንም ውይይት ተቀበልኩ ባላልኩት ላይ ክርስቲያን ይወያያል ባልኩት ላይ ይመጣል ብለው 9 ሆነው ይጠብቁኛል ቤታቸው። የታል አይመጣም፣ የታል ና በሉት ምናምን ነገር። ይህ በጣም ብልግና ነው። ኦዲየንስን መናቅ ነው። ለኦዲየንስ ክብር ሊኖራችሁ ይገባል። ከኛ የተሻለ እውቀት ያለው ብዙ ከስር ስላለ ማለት ነው። ቤታቸውን ከፍተው 5 ደቂቃ 10 ደቂቃ 20 ደቂቃ ጠበቅ ነው ይላሉ ማለት ነው። ይሄ ነውር ነው። አይደረግም። የዛሬ ዓመት ቤታችሁ መጥቼ ነው የሞት አዋጅ ያሳወጃችሁብኝ። ከዛ በኋላ የሞት አዋጅ እንዲታወጅብኝ ያደረጋችሁት ቤታችሁ እንዲሁ ተሰብስባችሁ መጥቼ ስለነበረ ፈንጂ አክሻፊ አይደለሁም እኔ በየጊዜው ምሳሳተው ቤታቸው መመጠው ማለት ነው። እኛ ፊት አይደፍርም ምናምን ነገር ይላሉ። ቤታቸው ሄጄ የሚጠርገውኝ ከዛ የሞት አዋጅ አውጀውብኝ ማለት ነው። አንሬስት ሆነን እየሰራን ምን ማድረግ እንዳለብን ግን ጠንቅቀን እናውቃለን። እንዴት መሄድ እንዳለብን፣ በምን አይነት ፌዝ መሄድ እንዳለብን፣ በምን አይነት እምነታችሁን በእንዴትኛው እምነታችሁ መጓዝ እንዳለብን፣ እንዴት እንደምታምኑ ከዛ በኋላ ያንን እምነታችሁን እንዴት አድርገን አድሬስ ማድረግ እንዳለብን እናውቃለን። የእምነታችሁን አካሄድ ስለምናውቀው ማለት ነው። ደግሞም ስኬታማ ነበርን፣ አሳክተነዋል። ልክ እንደ ጫማ ውስጥ ጠጠር ቀስ እያለ ነው የሚሰማችሁ። ጫማ ውስጥ ጠጠር እንዴት ነው እሱ? ቀስ ቀስ እያለ ፔኑ እየተሰማችሁ ይሄዳል። እና ለክርስቲያኑ አሁን ላይ ይረዱት ይችላሉ። ሞሮፍ እንደው እነሱ ከላይ ያሉት በደንብ ይረዱታል። ዋብያዎቹ ሴክት እንደምንም ብለው ተሯሩጠው እንደምንም በቃ ይህንን እንትኑ ለማክሰም የሚጥሩት ፔኑ በጣም ከባድ ነው። ምን እንደተሰራ ጠንቅቀው ያውቃሉ። ያኛው ለዛ ነው እንደ እፎይ ክፋቱ ክፉ ነዋል። አስማው ሲፋት ውስጥ ገባበት። ኦኬ በፊት የለመዱት ምንድነው? እሱ እቺ አስማው ሲፋት አትነሳም ነበረ። አላህን በአስማው ሲፋት እናምናለን ብሎ ነቢያት አስማው ሲፋትን ሰብከዋል ብሎ ከዛስ ጭንቅላት ይኑራ አናቅም። እሺ ምንድነው ያል የምታውቀው? እግር፣ ባት፣ እጅ ነቢያት ያስተማሩት አምላክ ብሎ የሚያውቀው ግን እግርና እጅ፣ ባት፣ ፊቱ ምን እንደ ወረቀት ይሁን ጭንቅላት ከሌለው ጭንቅላት ይኑራ አይኑረው ካላወቀ ወገብ፣ ከዛ ሆድ የለም ወገብ አለ ሆድ አለ። ይኑራ አይኑራ አናቅም። ታፋ ይኑራ አይኑራ አናቅም። ከ124,000 ያላነሱ መልእክተኞች ካሉ ምንድነው የነገሯችሁ? እነኚህ ሁሉ መልእክተኞች ታዲያ የሰበኩት
ነቢያቶች የተባሉት ምንድን ነው? ይሮጣል። ኬት ወዴት ነው የሚሮጠው? ለምን ነው የሚሮጠው? በምንድን ነው የሚሮጠው? በእግሩ ነው በእጁ? አናቅም። ቦታ ይለቃል ሲሮጥ? አናቅም። ይታያል፣ ይሮጣል፣ ይቀመጣል፣ ይነሳል። ግራ ቀኝ፣ እላይ እታች ካለው እሱ ፍጡር ነው እኮ። የምታየው ከሆነ ሉክ የምታየው ከሆነ ግራ ካለው፣ ቀኝ ካለው፣ ፊት ካለው፣ ኋላ ካለው፣ እላይ ካለው፣ እታች ካለው ተገደበ ማለት ነው። እሱ ተዋሰነ ማለት ነው። ከዛ ፓርቶች አሉት። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ አይኑ ጆሮ አይደለም። አንዱ አንዱን ካልሆነ ይለያያሉ ማለት ነው። ፓርቶች ናቸው እነኚህ ሊነጣጠሉ የሚችሉ ነገሮች በሙሉ ደግሞ እነኚህ የሚነጣጠሉ ከሆኑ ደግሞ በፍጡራን የሚካበቡ የሚዋሰኑ የሚካለሉ ከሆኑ ለአደጋ የተጋለጡ ናቸው። አደጋ ሊደርስባቸው የሚችሉ ናቸው። እነኚህ ደግሞ ሆሉ ይሄ እንዳለ እንትኑ በእነኚህ ፓርቶች የተገነባ ከሆነ ፓርቶቹ ሊገነጣጠሉ ሊለያዩ ይችላሉ ማለት ነው። ስለዚህ አላህን የገነባው ፓርት ነው ማለት ነው። ስለዚህ አላህ የምን ጥገኛ ይሆናል? የፓርቶቹም ጥገኛ ይሆናል ማለት ነው። ለማየት የግዴታ አይን ያስፈልገዋል። ሊትራሊ አይን የምትባል መሳሪያ፣ ለመስራት እጅ የሚባል አካል ያስፈልገዋል። ለመሄድ ነሰሰርሊ እግር የሚባል አካል ሊያስፈልገው ነው ማለት ነው። ልክ እኔ ለመጓዝ እግር እንደሚያስፈልገኝ ለማየት አይን የምትባል መሳሪያ እንደምታስፈልገኝ፣ ሆሊ መስማት ማይችል፣ ሆሊ መረዳት ማይችል፣ ዘሆን ማየት ማይችል ይሆናል። እግሩ ማያ ይሆናል፣ ጀርባው ማያ ይሆናል ማለት ነው። ይሄ የፍጡር ባህሪ ነው፣ የፍጡር ባህሪ ነው ማለት ነው። እና ከዛ እሱ ደግሞ የሚታይ ከሆነ ይሄ የምታየው አካል ጠጣር ነው ለስላሳ ነው አላቅም፣ ውስጡ ድፍን ነው ወይንስ ክፍተት አለው አላቅም። ምንድነው የምታውቀው ካለ ነቢያቶች ያስተማሩት አላ የምትለው ምንድን ነው? እንደዚህ አይነት ፈጣሪ አለ እንዴ? ኤኒዌይስ ቪዲዮ አዘጋጅልን። እስከዛ ቆስቴ አንድ ሁለት አይተን እንጨርሳለን። አቤል አቡና እንኳን ደህና መጣ። እፎይ ወንድማችን ሰላም ላንተ ይሁን። ቆስጤ፣ አናፖሎጂ፣ ቢኒ፣ ቃል ሁላችሁም ሰላም ለእናንተ ይሁን። እንኳን ደህና ቆያችሁ። ያ ቪዲዮዎችን እያየው ነበር። እንዴት አየው? ሯጩን አላ ተዋወቀው? ዌልካም አቤላ፣ ሰላም እንኳን ደህና ቆያችሁኝ። ሰላማችሁ ይብዛ። እንትን ያ ውይይቱ በጉጉት ሲጠበቅ ነበረ። እንግዲህ ከመጀመሪያው ሰዓት ጀምሮ የመጀመሪያው የውሸት ንግርት ማስነገር ነው። ያልተቀበልከውን ውይይት ወይም እፎ ያልተቀበለውን ውይይት እንደተቀበለው ተደርጎ ፕሮፓጋንዳ ተሰርቶ ነበር። አልገባም እዛ ቦታ ቢል ልክ ፈርቶ እንደቀረ ተደርጎ ምንም ሳይቀርብ ነገሮች ሊዘጉ ነበር የተደረገው። ያው እኛም እዚህ ጋር ያሉ ወንድሞች ጭምር ቀን ላይ ገብተን ሲስ ጋር ገብተን በደንብ እንትን እያልን ነበረ። ውይይቱ ፌር የሚሆነው አንድ ለአንድ በኮሆስት ሲገባና ሲወያዩ ነው የሚል ያልተቀበለውን ነገር መጀመሪያ ልክ ተቀብሎ እንደቀረ አድርጋችሁ የምትሰሩት ፖለቲካ ልክ አይደለም የሚል ሀሳብ ስናነሳ ነበር። ልክ እንደዛው ነው ያደረጉት። ያ ታዳጊው ጩጬ አብሮት ነበረ ከሁሱ ጋር እና አብረው ሲሆኑ ደግሞ እንደማትገባ ይታወቃል። ምክንያቱም በማዋከብ የውይይቱን ትኩረት ስሜታዊነት ላይ እንዲመሰረት ማድረግ ነበረ ፖይንቱ። እንግዲህ ይቺ የ2 ሰዓት በላይ የተሰራ ድራማ ደግሞ አለ። ገስት ሪጀክት እያደረጉ የተላከ ኮሆስቱን እያቋረጡ የዮኒ ማኛንም የጆኒንም በዚህ በኩል የተደረገው ነገር ሁሉ ይታወቃል። ከዛ በጣም አስቂኙ ጉዳይ ደግሞ 5 ዓመት ከላይቭ የታገደ የመጀመሪያው ሰው ነው። 5 ዓመት ላይቭ ታንክ ይዘህ ካልገባ በስተቀር ቲክቶክ አያገድም። እሱንም እየገደልክበት ካልገባ በስተቀር በሪፖርት ብቻ ሰው 5 ዓመት የሚታገድ ቢሆን እዚህ ውስጥ ያላችሁት ሁላችሁ ከ5 ዓመት በላይ የምትታገዱበት ሪፖርት ሳይኖርባችሁ ቀርቶ አይደለም። እና የማይመስል ነገር ለሚስት አትናገር የሚለውን ነገር ነው በቃ የተደረገው ማለት ነው። ኤዲት እንደሆነ ይታወቃል፣ ውሸት እንደሆነ ያስታውቃል። ከዛ አጥፍቶ ለመጥፋት ነበረ። እነ ዮኒ ማኛም ሌሎቹ ባደረጉት ርብርብ ውርደቱን እንዳጠቃላይ እንደ ማህበረሰብ ስለሆነ በግድ
በግድን የተመለሰው ግለሰቡ። አሁን ላይ ደግሞ ምን ብሎ ፖስት አድርጓል? እግዚአብሔር ይመስገን ፌስቡክ ላይ የቲክቶክ አካውንቴ አሁን አንድ ፉአድ እንድሪስ የተባለ ወንድም አስከፍቶልኛል። ኢንሻላ ማታ ላይቭ እንገባበታለን ብሏል። ያ ትልቁን አካውንት ማለት ነው። ከድራማው በኋላ እና ለ5 ዓመት የተዘጋው አካውንት 24 ሰዓት ሳይሞላ ተከፍቷል። እንግዲህ እንደዚህ አይነት ነገር ጨዋታ ነው። አንድ አካውንት ስፔሻሊ አልጎሪዝሙ የሚያውቀውን ነገር እንነጋገር። በጣም ጎበዞች እንደሆኑ ያየሁትኝ ሙስሊም ማህበረሰቡ ጉድ ላይቭ እያሉ ኮመንት ይጽፉ ነበር። ምክንያቱም አልጎሪዝሙ ጥሩ ኮመንት በታየ ሰዓት ጥሩ ነገር ሲታይ ነገርየው ጥሩ እንደሆነ ነው አክሴፕት የሚያደርገው። ጊፍተሮች በበዙ ቁጥር ቤቱን ፎሎ የሚያደርጉ ሰዎች በጨመሩ ቁጥር አልጎሪዝሙ የሚያውቀው ጥሩ ነገር እየተካሄደ እንደሆነ። በሚሊዮን የሚቆጠር ታፕታፕ ሲደረግ ብዙ ደጋፊዎች፣ ተጠቃሚዎች እንዳሉ ነው አልጎሪዝሙ የሚያውቀው። ይሄ ሁሉ ነገር በተሟላበት ላይቭ ተዘጋብኝ ሲባል ሰምቼ አላውቅም። በቃ አሳሳች ነገር ነው። ሌላው ሲመጡ እንግዲህ የመጡት ከዛ ወጣቱ ኢምራን ከሚባለው ፈልፈላ ጋር ነው የመጡት። ኢምራን ሞክ ለማድረግ አንተን ስሜት ውስጥ ለመክተት የሞከራት ሙከራ ውይይቱንም መጀመሪያ ስሜታዊነት በማሳደር የተዘጋጀከው ፖይንት ላይ ፎከስ እንዳታደርግ ታስቦ ነበር። እኔ የመጀመሪያው 5 ደቂቃ ይሁን ሲል ዝግጅት እንዳልነበረ በዛ በኩል አረጋግጫለሁ። ዝግጅት የለም። አንድ ሰው ከተዘጋጀ ለቀናት ከተዘጋጀ ለዓመታት ጉዳዩ ላይ ከሰራ የሚያወራበት ሰፊ ሀሳብ ጊዜ ይፈልጋል። ስፔሻሊ ደግሞ በነቢያት የተመሰከረለት አምላክ አላህ ነው ወይስ እግዚአብሔር ነው የሚባል ፖይንት ሰፋ ያለ ማብራሪያ ይፈልግ ሀሳብ ይዘህ 5 ደቂቃ መግቢያ ፕሮግራም ልስራ ማለት ቀልድ ነው። አንድ የ7 ደቂቃ ቪዲዮ ሰርቼ የነበረ ቲክቶክ ቀበቶ አይቶ አገዴ። ቪዲዮን ፌስቡክ ላይ ለጥፌዋለሁ። የታዘብኩትን ትዝብት ማለት ነው። ሙሉን እዛ ስሙት እና ከመጀመሪያው ጀምሮ 5 ደቂቃ በቃ እኔ ፖስት አድርጌያታለሁ። 5 ደቂቃ የመጀመሪያው መግቢያዋ እዛ ላይ ይበቃ ነበር። በጣም የታዘብኩት ነገር እኔ የእስልምና መጽሐፍቶችን አላነብም፣ ኢንተረስቱም የለኝም እውነቱን ለመናገር ግን በቃ 5 ደቂቃዋን ስሰማ አላህ ነኝ የሚለውን ሴጣን ነው የተባለውን ነው በ5 ደቂቃው ንግግር በመግቢያው ላይ እንደሰማሁት ማለት ነው። ሴጣን እኔ እንደዚህ ነው የሚለውን አላህ ያደርግ ነበረ። እኔ ዩቱብ ላይ እንዲህ ኮመንት እያየሁኝ እፎይ አጥፍቷል፣ ኡስታዙ ትክክል ነበረ እና በጣም አዋቂ ነው ያውቃል ኡስታዙ። 5 ደቂቃ አለበት ገብቶናል ሚስጥሩ እና ምኑን ሊያወራ ነበረ? እውነቱን እኮ ነው። ከ5 ደቂቃ በላይ እውቀቱን ስለሚያውቅ ደቂቃ በቂ ያለው ዝግጅት ስለሌለ እኮ ነው። ዝግጅት ስለሌለ ነው። ሌላው ኢንተርናሽናል ዲቤቶችን ሪኮመንድ ስታደርግ አልቀበልም ሲል ታያለ። አንዳንድ መስፈርቶች እኮ ተስማምተንባቸው እኮ ነው። ለምሳሌ አሁን እኮ የሚያስፈላው ምን እንደሆነ ታውቃለህ? 5 ደቂቃ አለኝ። እሺ ቀጣይ ስንት ማለት ነው? እያነሰ ነው የሚሄደው አለ። እያነሰ ቀጣይ ስንት ማለት ነው? 3 ደቂቃ ምናምን ማለት ነው። ከዛ ጥያቄና መልስ 1 ደቂቃ ጥያቄ ውስጥ ጠዋት እኮ ሲስ ጋር ስናገር ማጠቃለያውን ብያችሁ ነበር ብለው ነበር የሚጨርሰው እና ብያችሁ ነበር ትላለህ። ማጠቃለያውን እና ብያችሁ ነበር። ያ እንደዛ ነበር የሚሆነው። እንደዛ ይታለ እንዴ? እና ይሄ ሪኮመንድ የተደረገውን ነገር ላለመቀበል መሞከሩ መለኪያዎች በነገራችን ላይ እንድንስማማባቸው ነው። አሁን ኪሎ 1 ኪሎ 2 ኪሎ ስንል ዓለም አቀፍ የሆነ መለኪያ ነው። ሊትር መለኪያ፣ ርዝመት መለኪያ አለው፣ ኪሎ ሜትር መለኪያ አለው። እና መለኪያዎች የሚያደናግሩን ነገሮች መካከል ላይ የምንስማማበት መስማሚያ እንዲኖረን የሚደረጉት ኢንተርናሽናል ዲቤቶች ሜንሽን ሲደረጉ ልክ እንደ መለኪያ ነገሮችን አስቀምጦ ከዛ በኋላ እነዛ መለኪያዎች እንደ ራስ መለኪያ መቆጠር ጥሩ ነበረ። ሪኮመንድ ያደረከውን ነገር ቢቀበል ጥሩ ነው፣ ግን ዝግጅት የለውም። ሌላው የእሱ አምላክ የሚብራራው አንተ የእሱን አምላክ እንዳልሆነ ያስረዳክበትን ተመሳሳይ ጥቅስ በመፈለግ ላይ ነው።
ስለዚህ እግዚአብሔርም እኮ እንደዚህ ነው እያለ ነው እሱ አምላኩን ዲፌንድ ሊያደርግ የፈለገው። ስለዚህ አላህ ማንንም አይመስልም የሚለው ነገር እዚህ ጋር ራሱ ዲባንክ ሆኗል። እግዚአብሔርን ከእግዚአብሔር ጋር ሊያመሳሰለው ሲሞክር ነው የታዘብኩት፣ አላህን ማለት ነው። ከማንም ጋር አይመሳሰልም የሚለው ነገር ዜሮ ይገባል። አላህ ከማንም ጋር የሚመሳሰል ከሆነ ከኛ እግዚአብሔር ጋር ለማመሳሰል መሞከር አያስፈልገውም። ሌላው የዝግጅት እጥረት ያየሁትኝ ባይብሉን ሰርች ነው። ባይብሉ ሰርች እግር የሚል ሰርች ያደርጋል። ከዛ በቢጫ ይመጣለታል የላፕቶፑ ስክሪን ላይ ማለት ነው። እና የላፕቶፕ ስክሪን ካያችሁት በቢጫ እንደውም አንዷን የስክሪን ሪከርድ ያረኳታለች። ቆይ ላሳያችሁማ። አጭር ናት። ንግግሩን አይደለም እንድትሰሙ የፈለግኩት እንትኗን ነው። እቺ ቢጫዋን እንድታዩት ነው፣ ንግግሩን ሳይሆን ማለት ነው። ቢጫዋን እንድታዩት ነው። እዚህ ጋር ዛሬ አጋንንት እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደል? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው። ሌላው በጣም የተዘጋጀው ስላለ ሳይሆን ስለ አጋንንት ነውና በጣም ስለ አጋንንት መወያየት ፈልጓል። እኔ ስለ ሴጣን እንደዚህ ለማውራት የሚጓጓ ሰው ገጥሞኛ አያውቅም። ሴጣን ምን የወደቀ ጨለማ ነው፣ ምን ታወራለታል? ሰዓት ሲተርፈው ታዝባል። አንድ ሁለቴ ሰዓት ስላላህ ሊያወራ ሰዓት ተርፎ ተዝረከረከበት። እባክህ በቃ እንደውም ደቂቃ ጨምረህ ስለ ሴጣን እናወራበታለን። አልጨረስክም እኮ ደቂቃ አለ ብዬዋለሁ እኮ ደቂቃ አለ ስለው በቃ ምናምን አለ። ምን ላውራ ያለ ስለ ሰይጣን ግን ለማውራት በእናትህ ነው ያለ። እፎይ በእናትህ በቃ ወንድ ከሆንክ በእናትህ ነው ያለ። ስላላህ ግን 2 ደቂቃ ሁላ ሲቀረው አቁሟል ንግግር። እና እኔ ሌሎች ዲቤቶች ላይ አይቻለሁ። ፕሮቴስታንት ከኦርቶዶክስ ጋር የሚወያይበት፣ ኤቲስት ከክርስቲያን ጋር የሚወያይበት ውይይቶች እዚህ ሶሻል ሚዲያ ላይ አይቻለሁ። ብዙ ጊዜ የሰዓት እጥረት ነው የሚገጥማቸው ሰዎቹ፣ የተዘጋጁት ዝግጅት በርከት ስለሚል ማለት እና በዛኛው በኩል በዚህኛው አንግል ምን በቃ የዝግጅት ችግር እንዳለ ነው የሚያሳየው። እንዴት ስለ አምላክ ደቂቃ ያንሳህል እንጂ እንዴት ደቂቃ ይተርፈዋል? እና ይኸው ሰርች የሚያደርጋት አላታፋለው ደግሞ ፍጡር ነው እያለን ነበር። ላያኺ እግዚአብሔር ጣት አለው። ያው ማስረጃ ሰርቾቹን አይታችኋል? ቢጫ ቁጥር 19 ፈርዖንን ይህስ የእግዚአብሔር ጣት ነው ጣት ብሎ ሰርች አድርጓል። እና ጣት የሚል እግር የሚለውን ሰርች ያደርጋል። አይን ስትለው አይን የሚለውን ሰርች ያደርጋል። እና ለሱ ራሱ እንግዳ የሆኑ ጥቅሶች ናቸው ስክሪኑ ላይ ያሉት። አልተዘጋጀባቸውም። ከኋላ እኮ አሉ ሌሎች እየሰጡት የነበሩ የሆነሳ ካሜራ ተገልብጦባቸው ግትር ብለው የቆሙ አላያቸው? ከኋላ ሰዎች ነበሩ። ጀማ ብዙ አለ፣ እስሩ የቆሙም አለ። ቆሞ እንዲያየው ነው። ድንገት ካሜራ ዝግጅት እጥረት መጅሊሱ ነው ያለው፣ ከጀርባ መጅሊሱ ነው ያለው። ትቀልዳለህ። እኔ ሶሪ ግን በጣም አሳዝኖኛል። ይህ የዝግጅት እጥረት ነው። አንድ ሰው 5000 ሰው አስልም ያለው ካለ በጣም ብዙ ሰው አሰልማለሁ፣ ክርስትና ላይ የተራቀቀ እውቀት አለኝ ስፔሻሊ ባይብል ላይ ካለ የእግዚአብሔርን ቃል በትክክል መረዳት አለበት። ስፔሻሊ ክርስቲያኖች ጋር ሰው ሲቀርብ የእግዚአብሔር ቃል ራስጌና ግርጌ ያለው አውድ ይባላል። ያለ አውዱ ካነበብክ ልክ አይደለም። ሰማይ ዙፋኔ ነው ያለ ከእግዚአብሔር ምድርና ሞላዋ ሁሉ ደግሞ በገንቦ ውስጥ እንዳለ ጥቂት ጠብታ ነው ይላል። ቅድም የተቀመጠበትን ገንቦ ውስጥ አድርጎታል ማለት አይደለም። እግዚአብሔር ያንተ ትልቅ ነገር ለእሱ ትንሽ መሆኑን ሊነግርህ እንጂ የሆነ ቦታ ላይ የሚወሰን አምላክ አይደለም። ሲኦል ውስጥ ከሴጣን ጋር የሚመሳሰል ድርሻ እንዳለው አላህ የገለጽክበትን ጥቅስ ነበር ሐዲሳት ላይ እና እሱም ሊያመሳሰለው የዳዊትን ፓርቲ ጠቅሳታል። ወደ ሲኦልም ቢሄድ አንተ በዛ አለ የሚለው ዳዊት ከአንተ ማምለጥ አይቻልም፣ ኤግዚስታንስ የሌለበት ቦታ የለም፣ አንተ ህልውና በሁሉ ቦታ አለ፣ ከአንተ መሰወር መደበቅ አይቻልም የሚለውን ሀሳብ ለመናገር ወደ ሲኦል እንኳን ቦርድ አንተ በዛ አለ የሚለውን ሀሳብ ይጠቀማል። እና ልክ ሰይጣን በሲኦል የሚገኝበት መገኘት እግዚአብሔር እንደሚገኝ አድርጎ ጥቅሱን ሊያንሻፍፍ ሲሞክር ተመልክቼዋለሁ። እና እግዚአብሔርን ቃል በደንብ ብትማር ጥሩ ነው። ቢያንስ አንድን ሰው ቢማር በጣም ጥሩ ነው። ለወንድማችን ነው ማስተላለፍ ይህንን መልእክት ከሰማ የእግዚአብሔርን ቃል በትክክል ተማር። ዲቤት ላይ ለዲቤት ስትዘጋጅ
የራስህን ፖይንቶች ይዘህ ትመጣለህ። እንደ ክርስቲያኖች ምንድን ነው ስህተታቸው የሚለውን አጥንተ ነው እንጂ የምትመጣው እዛ ጋር እፎይ የተናገረባቸውን ጉዳዮችን ለመቃረን የሚሆኑ ጥቅሶች እስክሪን ላይ ሰርች በማድረግ ቢጫውን እያወጣክ አረ ጣት የሚል ጣት ሌላ ጣት እንዳጠነቁል ሌላ ጊዜ ማለት ነው። ጣት የሚል ስትፈልግ ሌላ ጣት እንዳይመጣብህ እንትን ማለት አለብህ። የእግዚአብሔር የድርጊት እንቅስቃሴ ነው። እግዚአብሔር ይሰራል ያደርጋል ለሚለው ነው መጽሐፍ ቅዱስ ጣት የሚለው እንጂ የሆነ ውስንነት ያለው እኛ እንደምናንቀሳቅሰው ጣት አይደለም። በቃ የተገለጠ ነገር አለ። የእኛ አምላክ መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው የሚል ጥቅስ ጠቅሰህለት ነበር። እኔ 5 ደቂቃ በቂ ነበረች ብዬ ነው የማምነው። የሚገርም ነገር የደቂቃ እኮ ክርክር ሲከራከርክ 7 ደቂቃ እኮ ነው የበላችሁ ታውቃለህ። ዩቱብ ላይ ገብተህ ይኸውማ 5 ደቂቃ ነው ሲልክ አንተ 20 ደቂቃ ነው ስትል 7 ደቂቃ 5 ደቂቃ ላይ እኮ ቢፈቅድልን ያን የተከራከረበትን ደቂቃ 7 ቢጨምርልን ቢያንስ 10 ደቂቃ 11 ደቂቃ ትወያዩ ነበር። መግቢያ እንትናችሁን ማለት ነው የመግቢያ ዝግጅታችሁን ማለት ነው። በዚህን ያክል ደረጃ የዝግጅት እጥረት የነበረበት ነው። እኔ እዚህ ሶሻል ሚዲያ ላይ ለህሊናው የሚኖር 3 4 5 6 ሰው በቤቱ ያለ ጥያቄ ምልክት ከተፈጠረበት ተሳክቶልሃል። በቃ አሁን እኛ የምንፈልገው ምንድነው? ጥያቄ ምልክት እንዲህ ይሄ ነገር ብለው የሚጠይቁ እሱን ደግሞ እግዚአብሔር ረድቶክ በብዙ ላይቭ ላይ አሁን እያየው ነበር ቁጭ ብዬ በጣም ብዙ ሰዎች ጥያቄ ፈጥሮባቸዋል። ይሄ ጥያቄ መፈጠሩ ነው በቃ የዚህ ፕሮግራም በጣም ጥሩ ነገር እና ደግሞ እዚህ ያየው ደሟል። እዚህ ሶሻል ሚዲያ ላይ ፖለቲከኞችም ምናም ሽርጉድ ሲሉ አይቻል ኦዲየንስ የተወሰደባቸው አልቃሾች ማለት ነው። ሃይማኖት ከሃይማኖት ጋር ልታጋጩ ነው። የኛ ክርስትና ጠላቶችን መስቀል ላይ ሆኖ ቁልቁል እየተመለከተ የሚወጉትን የሚያደርጉትን አያውቁምና ይቅር በላቸው የሚለውን የእግዚአብሔርን አንድያ ልጅ ክርስቶስን ነው እኛ የምናመልከው። ሰው ላይ ጦር ልንሰብቅ ጥላቻንና ግድያን ልናውጅ አልተሰባሰብንም። እኛ ወደ ፍቅር ጌታ ወደሚያድነው የህይወት ተስፋ ወደሚሰጠው ወደ ክርስቶስ ነው የተጣራው እፎይ እንጂ ሙስሊሞች እንዲጠሉ ለማድረግ አይደለም የተገባው። ሙስሊሞችን ምንወድ ሙስሊሞችን ምናከብር ሰዎች ነን። በቃ እኔ በአጠቃላይ ክርስትና እንደዛ ነው ብዬ ነው ማለት። ጥላቻ ልንሰብክ አይደለም። አንዳንዶች በቃ በዚህን ያክል ሰው መገኘቱ ደስ ይላል። የሃይማኖታዊ ውይይት ላይ ከ75,000 እስከ 80 ምናምን ሺህ ሰው ተገኝቶ ቁጭ ብሎ በዛ ውስጥ ቢያንስ 1,000 ሰው ጥያቄ ከተፈጠረበት በጣም ሌላው ድራማው የቀጠለው ከእንትኑ በኋላ ነው። ከፕሮግራሙ በኋላ 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። እኔ ላልተገለጠ እንትን አለለም። የእኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ። የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ። ይሄ እኛ የተገለጠ አምላክ ነው የምናመልከው እና ከ80 ምናምን 6,000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ፣ የፖለቲካ አራማጆች አሉ። አንዳንዱ በትክክል የተሰማውን ለመናገር፣ አንዳንዱ ግን ሃይማኖታዊ ምናምን ነው የሚሉት። እነሱ ሊያገኙት የሚፈልጉት ኦዲየንስ እዚህ አካባቢ ሲመጣ የሚመቀኙ ሰዎች ናቸው እና ውይይቱ ላይ ትኩረት ሳደርግ ሌላው የአካውንት መጥፋት የአካውንት መወሰድ ትርክት ውሸት ነው። የዝግጅት እጥረት ነበረ በዛ በኩል። ሌላው መሀል ላይ ኦቨር ኮንፊደንት እንደሆነ ለማሳየት ሞክሯል ሁሱ ወንድማችን። ያ ግን ከሳይኮሎጂካል ጭንቀት ከአይምሮ ውጥረት የሚፈጠር ኮንፊደንት ለመሆን ለሰዎች ለማሳመን። ለምን ታሳምነኛል? አሁን እፎይ አፍንጫለኝ ብሎ አያሳምነኝም። 10 ጊዜ እየነካው እየነፋው እየተነፈሰበት አያሳየኝም። አለው የሚታየ ነው። አንድን ጉዳይ ለማሳየት በጣም ኦቨር ሪያክት ካደረግ ሪያክሽኑ በውስጥ ያለውን ስጋት ነው የሚያሳየው እና በጣም ፍርሃት ነበር። አሁን ሰዎች ካልታዘባችሁት ፍርሃት ነበር። ስልክ ይወድቅበታል፣ ራሱም ይወድቃል፣ ማያስቅ ቦታ ላይ ይስቃል፣ ኢንተራፕት ያደርጋል። እኔ የውይይት ህግ ላይ የምታውቁት እንደሆነ ታውቃላችሁ። ሰው 10 ደቂቃ ከተሰጠው 10 ደቂቃው ለምን ስለ እናቱ መቀነት ስለ አባቱ ኮፍያ አያወራ? መብቱ በቃ ዝም ብሎ ያወራ። እሱን የሚመለከቱት ሰዎች ልክ እንዳላወራ እኮ ያውቃሉ። እኛ እኮ ሮቦቶች እኮ አይደለንም። ቁጭ ያልነው ሰዎች እኮ እንታዘባለን። የፈለገውን ያለው አታቋርጠውም፣ ጸጥ ብለን የምሰማው እና እዛ ጋ ግን መሀል ላይ በጣም ነርቭ ሲነካ ሲመጣ ያለው። ሌላው የሰዓት አጠቃቀም ነው።
ውይይት ላይ ሁለት አካሎች ነው ሰዓት የሚይዙት። እንግዲህ እኔ ብዙ ውይይቶች እዚህ ሶሻል ሚዲያ ላይ እንደተከታተለ ሰው ተወያይ የየራሱን ሰዓት ነው የሚይዘው። ሰዓት ትይዝና አንተ ሰዓት ካሳለፍክ የራሱን ደቂቃ ስለያዘ አሳልፈዋል፣ አቁም፣ ይኸው እኔ የያዝኩት ሰዓት አልፏል፣ ደቂቃ አልፏል ይላል። አንተም እንደዛ ታደርጋለህ። ሰዓት ካስያዘክ በኋላ በሌላኛው ሞባይልክ ማስረጃ ልታሳይ ስትሞክር ሰዓቱን ከለልከኝ የሚል ከንቱ ጭቅጭቅ ሲጨቃጨቅ አየሁት። መጀመሪያ ሰዓት ማን ያዝልኝ በላለህ አንተ አንቹ ታመጫው አንቹ ታሮጭ የሆነ ክስ ነው ሲከስ የነበረው። ሰዓት ያዝልኝ ካለ ከዛ ደግሞ በሌላ ሞባይል ለማሳየት እንግዲህ በአንድ ስልክህ እየቀረስክ ነው፣ በሌላኛው ስልክህ ማስረጃ እያሳየ ነው። ሰዓት ያስክበት ስልክ አለ። እነዚህ 3 ስልኮች እንግዲህ እንዴት አድርገህ ልትይዘው ትችላለህ? እና የሆነ እንደተከለለ እንደተጎዳ አይነት ነገር አድርጎ ነው ሊያቀርብ የፈለገው። ይሄ በር ዘግቶ ከመጮ ብቻ የሚመጣ ነው። በቃ ኡስታዝ እሱ በር ዘግቶ ሊቅ ይመስላል፣ የባይብል ሊቅ ይመስላል። አይደለም። መጽሐፍ ቅዱስን የሚረዳ ይመስላል። አይደለም። ቤት ዘግተ እያስገባ ከዛ በኋላ ስትፈልግ እቺ ዲስኮኔክት የምትለዋን እየጫንክ ሌሎች ሞክ የሚያደርጉ ሰዎችን አብረክ አሰልፈ በዚህም በዛም እያዋከብ ከዛ ደግሞ ምስኪን መንገደኛ ክርስቲያኖችን እያስገባ ማዋከብና በጉዳዩ ላይ ዝግጅት ያለው ሰው ማውራት የተለያዩ ናቸው። አሁን ይሄ ነው በቃ ይሄ ነው። በየቤቱ መፎከር በየቤቱ ያለው ማለት አይደለም። ዋናው ጉዳይ አምላክህን የምታምንበትን እምነት በወደረኞችና በሚቋቋሙ ሰዎች ፊት መግለጽ ትችላለህ ወይ ነው በቃ። ኡስታዝ እሱ የለመደው እሳቸው ምናምን እየተባለ መከበር ነው። እንደ አንድ ወጣት እንደ አንድ ሁለት ወጣቶች እንደሚያወሩ ሁለት ወጣቶች እኩል ለእኩል ትከሻ ለትከሻ የሚያወራው ሰው ገጥሞ አያውቅም። ገባ? እየፈሩ እየተንቀጠቀጡ የሚያወሩ ሰዎች ነበር የገጠሙት። አሁን ግን ኖርማሊ በትከሻ ቢለካካው እኩል አፉን ከፍቶ የሚያወራው ሰው። ሌላው ቅድም የተነገረ ይሄ እፎይ ላይ የተፈጠረ ኢሜጅ አለ። አንዳንድ ሰውን በሀሳብ በትምህርት ማሸነፍ ሀሳቡን መቃወም ሳትችል ስትቀር ስም ትለጥፍበታል። ይሄ ካራክተር አሳሲኔሽን ነው። አሁን በጣም ትልቁ ነገር እፎይ ላይ የተፈጠረው ነገር ካራክተር አሳሲኔሽን ነው። እዚህ ሶሻል ሚዲያ ላይ ተሳዳቢ ነው የሚል የሚጫጫው ምልክት አለ። ይሄ እፎይን አንድ ቀን አይተውት የማያውቁ ሰዎች ራሱ እፎይ የሚል ስም ቀጥሎ የሚመጣላቸው ተሳዳቢ ነው። ይሄ የድግግሞሽ ንግግር ማለት ነው። ድግግሞሽ አንድ ሰው ላይ አንድን ኢሜጅ ይፈጥራል። ለምሳሌ የሆነ ምርት ኖሮ እዛ ምርት ውስጥ ትል አገኘው የሚል ሰው ተደጋጋሚ ብሰማ ያንን ምርት ባይ ዲፎልት አንተ ትል አግኝተህ እኮ አይደለም ስለ አሉ ብቻ ያንን ምርት ያለመግዛት ያንን ምርት ያለመጠቀም ቴንደንሲ ይሰፋል። ልክ እንደዚሁ እፎይን የማያውቁትም ላይቭ ላይ ገብቶ የተከታተሉትም ያልተከታተሉትም ሰዎች ተሳዳቢ ነው የሚለው እንትን ነው የሚሰሙት። ስለዚህ ምንድነው አፕሩቭ ማድረግ የፈለጉት? ኢምራን የሚባለውን ልጅ 2-3 ጊዜ አድርጎ እፎይ ክፉ ቃል እንዲናገር ነበር የመጀመሪያ ሙከራ የተደረገው። መጀመሪያ አካባቢ ላይ አይዞ ምናምን ተረጋጋ እንጂ ቀስበል እንጂ ምንም የተቸኮለ ነገር በሌለበት ማለት ነው። ከዛ እሱን ራሱ መቋቋም ከ2 ሰዓት በላይ ሰውን ታግሶ ጠብቆ ከዛ በኋላ ያንን ደግሞ እልህ አስጨራሽ የሆነን ትዕግስት ደግሞ አልፎ እንደዚህ ያለ ነገርን ለመቋቋም መሞከር ራሱን ችሎ በጣም የእግዚአብሔር ጸጋ የእግዚአብሔር ምሕረት ደግፎ ከእግዚአብሔር አብሮ ከሆነ ነው። ምክንያቱም ይህንን ነገር ህዝብ ከዚህ ጉዳይ ላይ እንዲወጣ ነፃ እንዲወጣ ይፈልጋል። የኛ አምላክ ህዝብ ከዚህ እስራት እንዲፈታ ይፈልጋል እና ይሄ የስም ማጥፋት እንዲታየ ነው የፈለገው። በሀገራችን ደግሞ ይሄ በጣም ቀሽም የሆነ ባህል አለ። ጮክ ብሎ የሚያወራ ሰው እንደ ትዕቢተኛ፣ ቦልድ የሆነ ድምፅ ያለው ሰው እንደ ጉረኛ፣ ትህትና ቢስ እንደሆነ ሰው እንዲቆጠር ማለት። መስለምለም አንገትን መቀነጣጠስ ትህትና አይደለም። በነገራችን ላይ ሮንግ የሆነ የትህትና መንገድ አለ እዚህ ሶሻል ሚዲያ ላይ። እሱ እኮ ትሁት ነው ምናምን ምን ስለሚያደርግ አንገቱን ቀጥ ካልክ ትዕቢተኛል። አንገትን ቀጥ ካደረግ ድምፅ ጮክ ካለ በቃ አንተማ በቃ እንትነ አውሬ ነህ። ድምፁን ጮክ ያደረገ ትዕቢተኛ አይደለም ወገኖች። ትዕቢት የሚለካው በልቡ ውስጥ ሰውን በማሳነሱ ሲኖረው። ሌላው በአረብኛ በጣም ቡስት ሊያደርግ ፈልጓል። እንደ ኡስታዝ እኮ ሆነ አረብኛ እኮ ማወቅ ስራክ ነው፣ እንጀራህም ነው። ላይፍህ እኮ የተመሰረተው እሱ ላይ ነው እንዴ። በጣም በቃ ቋንቋ እንትን ለማድረግ ራሱን ከፍ አድርጎ ለማሳየት ሲሞክር እንዴ ቁርአን እኮ የተገለጠው በአረብኛ እኮ ነው።
አንድ ኡስታዝ አረብኛ ማወቅ እኮ ከህይወቱም ጋር ከእንጀራውም ጋር ከሃይማኖቱም ጋር እኮ የሚገናኝ ነው። እንዲህ በጣም እንትን አይደለም፣ እንደ ትልቅ ነገር የሚቆጠርም አይደለም። ሌላው የአላህን ስም የጠቀሰበት ጉዳይ ነው። አላህ ኢንተርናሽናል ነው ያለበትን እግዚአብሔር አለ። እሷ ፓርት በጣም ያሳቀች። እግዚአብሔር አለ ከኤርፖርት አያልፍም አንተ የምትጠራው እግዚአብሔር የሚል የተሳሳተ ስንኩል ሀሳብ ነው የሰጠው። አጠቃላይ አምላካዊ የሆነ የስሙን ትርጓሜ ባልሳተ መንገድ በዓለማት ውስጥ መጽሐፍ ቅዱስ ሲተረጎም የሰዎችን ሀገር ቋንቋ ባከበረ መንገድ ነው የእኛ መጽሐፍ የተተረጎሙ። ለምሳሌ በኦሮምኛ ዋቀዮ ተብሎ የተተረጎመው። ዋቀዮና እግዚአብሔር ይለያያሉ? አይለያዩም። ለአረቡ ዓለም እግዚአብሔር ብለን ስናስተዋውቅ አላህ ብለን ነው ያስተዋወቅ ነው። ያ አላህ ግን ቁርአን ላይ የተገለጠው አላህ ሳይሆን በመጽሐፍ ቅዱስ ላይ የተገለጠው መንፈስ የሆነው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ውስንነት የሌለበት ለመኖሩ ጅማሬን ፍጻሜ የሌለው አልፋ ኦሜጋ የሆነው አምላክ ማለት ነው። አላህ በሚል ስም የተጠራው ለአረብ ሀገር ሰዎች፣ አረብ ሀገር ክርስቲያኖች አላህ አሉ ማለት ልክ ቁርአን ላይ ያለውን አላህ አሉ ማለት አይደለም። እና እቺን ፓርት በጣም እንትን አስቃኛለች። አላህን ኢንተርናሽናል አድርጎ ልክ ክርስትና እኛ የምንጠራው እግዚአብሔር ሎካል እንደሆነ ከኤርፖርት እንደማይሻገር የሞከረበት ሙከራ ማለት ነው። እና ለሚገባው ሰው በጣም ትልቅ ነገር ነው እና እንትን እንዳይመስል ባት ምናምን ላት ምናምን ሲባል እዚህ እንትን ላይ እየቀለዱ ነው እንዲህ እንላለን። እኛ እንግዳ ነን ለቋንቋዎቹ፣ እናንተ ለምታወሩበት ቋንቋዎች። እኔ ጆሮዬን ይዤ አውቃለሁ አንተ ላይቭ ላይ ገብቼ የሚወራ ወሬ ማለት ነው። ግን ችግሩ አንተ ባለጌ ስለሆንክ ሳይሆን የምታመጣው መረጃ ያለባቸው ሐዲሳትና መጽሐፍቶች እንደዛ ስለሚሉ ምንም ማድረግ አይቻልም ነው። አሁን ይህም እኔ ሳወራ ከእስልምና ጋር ስላለኝ ጥላቻ ምናምን የሚመስለው ሰው አለ አይደል? እኔ ሙስሊም ወንድሞቻችንን እዚህ ውስጥ ያለን ሁላችን እንወዳቸዋለን። ግን የምትከተሉት መንገድ የዘላለም ሕይወት እንደሚሰጥ ስለማናምን ወደ ብርሃኑ ወደ ክርስቶስ መንገድ እንድትሄዱ ከመፈለግ አንጻር ነው። ይህንን ነው በአጭሩ የተመለከትኩት። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቴንኪው አቤል አቡና፣ እናመሰግናለን። በጥሩ ሁኔታ ገልጸዋቸዋል። ኦቨርቪው ለሁሉም ሰጥተሃል። እንደው ጠቅለል አድርገህ አንዱ ለቪዲዮ እና እንመለሳለን።